ወንድማችን ምንድን ነው ያለን? እንደምታማልድ መጽሐፍ ቅዱስ ላይ የተጻፈ የለም አለ። ሁለቴ ነው ያለው። የለም ካለ በኋላ ግን ደግሞ የተጻፈ አለ አለ። እንደምታማልድ የተጻፈ አይደለም። አንደርስታንድ አለ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም እንደ ባይብል እንደ መጽሐፍ ቅዱስ ማርያም ታማልዳለች ተብሎ የተጻፈ የለም። ግን እንደምታማልድ ተጽፏል። ምርጃ ማለት ይባላል እና ኢቭን ኦርቶዶክስ ኢየሱስ ያድናል ስትል ምንድን ነው እያለች ያለችው? ኦኬ ምንድን ነው እያለች ያለችው? ኢየሱስ ያድናል ስትል ምንድን ነው የምትለው? ምን ማለት ነው? የኢየሱስ አዳኝነት በኦርቶዶክስ ውስጥ እንዴት ነው የሚገለጠው? እንዴት ነው የሚገለጠው? ኢየሱስ ያድናል ስትል ኦርቶዶክስ ምንድን ነው እያለች ያለችው? ምንድን ነው እያለች ያለችው? እሺ ቴንክ ዩ ጋይስ። እሺ አንድ ቪዲዮ ላሰማችሁ። ምንድን ነው ማስመሰል ትችላለህ እንጂ መሆን ግን አትችልም። የተረዳሁት ነገር ይሄ ነው አይደል? በቃ ማስመሰል ይቻላል፣ ላይ ቋንቋዎችን መውሰድ ይቻላል ማለት አክት ማድረግ ይቻላል፣ ግን መሆን ግን አይቻልም። ያንን የተረዳሁበት ኦኬ። ለማስመሰል ሞክረዋል አይደል? ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ተናገረ ምናምንና አደይንድ ግን ኦልሬዲ ቀደም ያለውን ሐሳብ የሚያፈርስ ትልቅ ሐሳብ ነው ያነሳው እና ሪሊ ነው ወይ ነው ጥያቄያችን። አሁን የምሬን ነው የምለው፣ ይሄንን የምንጠይቀው በጣም ሲሪየስሊ ነው። አሁን በኦርቶዶክስ ውስጥ የሚያድን ኢየሱስ አለ ወይ? አለ? ኢየሱስ ያድናል? በኦርቶዶክስ ያድናል? ኢየሱስ ያድናል? አሁን ጥሩ ነው፣ ጅማሬው በጣም ደስ የሚለን ይሄንን ወንጌል ነው ቤተክርስቲያኒቷ እንድትሰብክ የምንፈልገው። ግን ሪሊ ኢየሱስ ያድናል ወይ ነው ጥያቄ በኦርቶዶክስ። ኦኬ አሁን ከማስመሰሉ ጉዳይ አንጻር አይደለም። ኦኬ ቤተክርስቲያኒቷ ውስጥ አሁን እንደዚህ እያስመሰሉ የሚሰብኩ ሰዎች አሉ። ግን የሰበካችሁት ያ ኢየሱስ ያድናችኋል ወይ ነው ራዲ? እሱ ነው ጥያቄያችን። አሁን በኦርቶዶክስ ኢየሱስ ያድናል? እኛ አዎ ያድናል ስንል በእውነት ያድናል፣ ምንም ጥያቄ የለውም። ከኢየሱስ ሌላ የሚያድን የለም ብሎ ተናግሮ ቀጥሎ ኦርቶዶክስ ካልሆንክ ደግሞ አትድንም ብሎ የመዳኛው መንገድ ደግሞ ኦርቶዶክስ ሲያደርግ ታያላችሁ። ቃሉ ላይ ሲጨምር ታያላችሁ። ያመነ የተጠመቀ ይድናል ይልና ቀጥሎ ደግሞ ያላመነና ያልተጠመቀ አይድንም ይላል። ስታስመስል እንደዚህ ነው የምትሆነው። ቃሉ ማይለውን የአንተን ትምህርት ታስገባና ታወራዋለህ። ይሄንን ነው እያደረገ ያለውና መጽሐፉም አይልም ሲጀምር ያላመነና ያልተጠመቀ የሚል የመጽሐፍ ሐሳብ የለም በቃል ውስጥ። እንደዚህ አይነት ሐሳብ የለምና እሺ ሪሊ አሁን ይሄን ሐሳብ እናንሳውና ለመወያየት ያክል በቤተ ክርስቲያኒቷ ውስጥ ግን የሚያድን ኢየሱስ አለ ወይ? ኦኬ የሚያድን ኢየሱስ አለ አለ
በኦርቶዶክስ ውስጥ የሚያድን ኢየሱስ አለ? አዎ ከሆነ መልሳችሁ ገብታችሁ እንድትነግሩን በጣም በደስታ እንቀበላችኋለን። ስለዚህ በኦርቶዶክስ የሚያድን ኢየሱስ አለ ወይ ነው። በኦርቶዶክስ ውስጥ የሚያድን ኢየሱስ አለ ወይ? ኦኬ፣ የሚያድን ኢየሱስ አለ በኦርቶዶክስ ውስጥ የሚያድን ኢየሱስ አለ። ያድናል ብላችሁ የምታስቡት ኢየሱስ አለ ማለት የምትሰብኩት ልክ እንደዚህ አሁን ሰበካችሁ፣ በጣም ነው ደስ የሚለን ሪሊ። ግን የሰበካችሁት ኢየሱስ ያድናችኋል? ኦኬ፣ ቤተክርስቲያኒቷ እኮ ኢየሱስን ትሰብካለች ይላል ትውልዱ አይደል? ኦኬ፣ ያ በምትሰብኩት ኢየሱስ ትድናላችሁ ወይ ነው ጥያቄው አይደል? በሰበክነው በዛ ትድናላችሁ? እሺ፣ እስኪ ኑ ግቡና አውሩን፣ እድል ሰጣችኋለሁ። ሪኩዌስት ለብዙ ሰዎች ነው ያሉት እና ከቻላችሁ የወንጌል አማኞች ሳይሆኑ ሌሎቻችሁ ካላችሁ አንድ ቁጥር ጻፉልን፣ እናስገባችኋለን። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እኔ ኦርቶዶክስ ነኝ፣ ግን አዎ ኢየሱስማ ያድነኛል ብሎ የሚያምን ኦርቶዶክስ ካለ በደስታ እንቀበላለን ማለት ነውና ተባረኩ። እሺ ብዙ ሰው ነው ያለውና ከቻላችሁ የወንጌል አማኞች መውረድ ብትችሉ ሪኩዌስት ላይ አሁን ጴንጤ የሆነን ሰው ሳይሆን ኦርቶዶክስን ነው የምንፈልገውና ስለዚህ ኦርቶዶክሳውያን ገብተው እንዲያወሩ ከቻላችሁ ቦታ በትለቁልኝ። ገስት ሪኩዌስት የላካችሁ ሰዎች። እሺ ሰላም ዳኒ፣ እንዴት ነህ? ዳኒ ሰማ? እሺ ዳኒ ሰማህ ወዳጅ? እሺ እየሰማህን ሳይሆን አስወርጃለሁ። እና እኛ ጋር እኮ ኢየሱስ ይሰበካል ይላሉ አይደል? ኦርቶዶክስ ኢየሱስ ይሰበካል በጣም ብዙ ጊዜ ሲያወሩ እንሰማለን። ቅዳሴው ስለ ኢየሱስ ነው ይሉናል አይደል? ኦኬ፣ ግን እውነት ነው ወይ ነው ጥያቄ። እውነት ነው ወይ ኢየሱስ ክርስቶስ በእውነት ቤተክርስቲያኒቷ ውስጥ በሚያድነው መልኩ በሰው ልብ ውስጥ ተስሏል ወይ ነው ጥያቄ። ኦኬ፣ ኢየሱስ ያድናል። እሺ ሰላም አልዬ ነው የሚለው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ አልዬ፣ በኦርቶዶክስ ውስጥ ኢየሱስ የሚያድን ኢየሱስ አለ? እኔ ምናምን ኦርቶዶክስ ውስጥ የሚያድን ኢየሱስ ክርስቶስ ነው ያለው። እስቲ ንገረን እስቲ። የሚያድን ክርስቶስ አለ እንዴ? ስንት ክርስቶስ ነው የሚያድን? አይ ምን ልንገርህ? እስቲ ንገረን የሚያድነውን ኢየሱስን እስቲ ንገረን። ምንድነው ያዳነ? ከምንድን ነው ያዳነ? ያው ንግግሩ እንትን ጀነራል ስለሆነ ምንድነው እሱ አሁን የሚያድነው ኢየሱስ የምትለው ምንድነው ያዳነ? የኦርቶዶክስ ኢየሱስ ህይወት ነው የሰጠን። ልክ እንደ መናፍቃኑ ልክ እንደናንተ አማላጅ ብለን ሳይሆን አዳኝ። ፍየሏ ከኋላ ውሸት ነው እያለች ነው። ውሸት ነው እያለች ነው። እሺ ፌዝ እንዴት እንደሚያስጠላብህ ግን ብታውቅ፣ በአገልግሎት ላይ ፌዝ ቢቀር መልካም ነው ወንድም አለ። እሺ የምር ነው የመሰከረ ሰው ያገለገለ ሰው ላይ አይቀለድም ነገር። አንተ ሲሪየስ ነበር እያወራኝ ነበር ስለ አንተ ኢየሱስ ነገር ያወራ ያሉት። አይ ቁም ነገር ቢሆንም እንደሱ አታውቅም ነገርኩ። ስለኛም ስላንተም ኢየሱስ እየነገርኩ ነው። የኛ ኢየሱስ መጀመሪያ ስለ አንተ ኢየሱስ ጨርሰውና ጌቶች ጌታ የንጉሶች ንጉስ ብለን የምናምነው እሺ ከነበረብን ግዞት ያዳነን ህይወት የሰጠን ኢየሱስ ነው ያለን። የእናንተ ኢየሱስ ደግሞ ገና ያስታርቀናልና ማልደናል ብለን መጣን። ኢየሱስ ነው አይደለም የኛን ኢየሱስ አስቀምጠው። እሺ ምን ማለት ነው? ህይወት ሰጠን ስትል ምንድን ነው እያልክ ያለው? ምን አይነት ህይወት ነው የምታወራው? ታውቀዋለህ? በሞቱ ህይወት ሰጠን ብለን የምናምነው ኢየሱስ ነው። ምን አይነት ህይወት ነው? ምን አይነት ህይወት? ዘላለማዊ ህይወት። ምን ማለት የዘላለም ህይወት?
ምን ማለት ነው የዘላለም ሕይወት? የዘላለም ሕይወት ማለት የማትሞተው ሕይወት የማትሞተው ሕይወት። ኦኬ የማትሞተው ሕይወት። ሶ አንተ አሁን የማትሞተው ሕይወት ነው ያለህ ማለት ነው? ካላጠፋሁት ካላጠፋሁት ማለት ነው። ግልጽ ነው። ካላጠፋሁት በኃጢአት ካላበላሽሁት ኃጢአት ካልሰራህ ማለት ነው። ኃጢአት አለብህ ወይስ የለብህም? አሁን እሱ ስለኔ እንዴት ታውቃለህ ታዲያ? እኔ አንድ በኃጢአት መመላለስ ከንቱ ፍጡር ነኝ። ከንቱ ፍጡር በኃጢአት የሚመላለስ ከንቱ ፍጡር የሆነ በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? ምን አልከኝ? ከንቱ የሆነ ፍጡር በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? በኃጢአት የምመላለስ ከሆነ ሲኦል ነው የምገባው። ሲኦል። ግን ድህነቴን ጠብቄ የምኖር ከሆነ ደግሞ መንግስቱን እንደምወርስ አምናለሁ። አይ በቃ አሁን እኮ አንተ አሁን ዛሬ ብትሞት የት ነው የምትገባው? ስለኔ እንጃ አላቅማ። ግን አሁን ድኛ ያለው ነኝ እኔ መንግስቱን እንደምወርስ መቶ ማመን ፍጡር ነኝ። መንግስቱን እንደሚወርስ ያምናል። መንግስቱን መውረስ መንግስቱን መውረስ እንደሚችል ያምናል ወዳጃችን። ግን ምንድነው እሱ? ከንቱ ፍጡር ነው፣ ኃጢአተኛ ነው። ስለራሱ ነው። ከዛ ዛሬ ቢሞት መንግስቱን እንደሚወርስ ያምናል። ከንቱ የሆነ ፍጡር ኃጢአት ያለበት ሰው የእግዚአብሔርን መንግስት ይወርሳል እያልከኝ ነው ያለው? አልዬ ወንድም አለ ወዳጃችን እየጠበቅን ነው በጣም በጉጉት ማለት ነው። እሺ አይዞህ ብራዘር። ባይዘው እንደዚህ ግራ እንድትጋቡ እኮ ያደረጓችሁ መምህራኖቻችሁ ናቸው። ቤተክርስቲያኒቷ ናት። ቤተክርስቲያኒቷ በነገረ ድነት ላይ እንደዚህ ግራ የተጋባች ናት። አዎ ኢየሱስ አድኖኛል መንግስቱን እወርሳለሁ ይላል፣ ግን ኃጢአተኛና በደለኛ ነኝ ይላል። ኦኬ ኃጢአተኛና በደለኛ የት ነው የሚገባው ስትለው ሲኦል ይላል። ታዲያ አንተ ዛሬ ብትሞት የት ትገባለህ ስትለው መንግስተ ሰማያት። በጣም ግራ የሚያጋባ ማለት ነው። ልክ እንደ ቀድሞ ሰባኪ ማለት ነው። እሺ አይዞ ብራዘር አይዞ። ሰላም ቄስስ ሰላም። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደሩ? እሰማለሁ። አይሰማል? አሜን። አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለዘመነ አስተርእዮ። ኦኬ ምን ማለት ነው? አደረሳችሁ ታናብሮ አደረሰን። እሺ ቄስስ ይሰማሉ አይደል? ይሰማሉ። አሁን እህታችን ሀኒ ያለችውን ሐሳብ ሰምተዋል ብዬ አስባለሁ። የአማላጅነት የእመቤታችንን አማላጅነት አስመልክቶ ሐሳብ እያነሳችሁ አላችሁና እና መልካም ነው። ብዙ ጊዜ የሚነሳ ጥያቄ ነው፣ እንግዳ ጥያቄ አይደለም።
እነሱም ጥቅስ አምጡ ይሉናል፣ እኛም ጥቅሳችንን እንወረውራለን። በብዙ መልኩ ይታያል። ያው ለምን ተጠየቀ አይደለም ጥያቄው፣ መልካም ጥያቄ ነው። አንደኛ ያው ሃይማኖታዊ ምርምር አስፈላጊ ነው አይደለ? ልክ ነው። ሃይማኖታዊ ምርምር ማለት ሰው ሃይማኖቱን እንዲያውቅ እንዲረዳ እስከቻለው ድረስ እግዚአብሔር እስከፈቀደለት ድረስ እንዲያውቅ ያስፈልጋል። እና በቀጥታ እንደው ማርያም አማላጅ ናት የሚል ጥቅስ ካሳየኸኝ አሁኑኑ ክርስቲያን እሆናለሁ የሚሉ ሰዎችን ይገጥሙናል ብዙ ጊዜ። በዛ መልኩ ማህበራዊ ሚዲያም እንደው እግዚአብሔር ይስጠው በአንድ በኩል ጥቅሙ የእውነት እንደው ለመመለስና ካወቅን በኋላ ባወቅነው ነገር በተረዳነውና ባመንነው ነገር ጸንተን በሃይማኖታችን የሚገባውን አገልግሎት እንድናገለግል በአማላጅነቷ እንድንጠቀም አስበን ከሆነ መልካም ነው፣ ደስ ይላል። እና እስኪ የተወሰነች ሀሳብ ላንሳ ብዬ ነው። እኔም አጋጣሚ ስለገባሁኝና ስለተቀበላችሁኝ እናንተንም እግዚአብሔር ይስጣችሁ። በዮሐንስ ወንጌል ምዕራፍ 19 ዮሐንስ ወንጌል 25 ላይ እሺ ምዕራፍ 19 ከቁጥር 25 ላይ እሺ መጽሐፍ የያዛችሁ ካላችሁ አውጡና በጌታችን በኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱም እህት የቀሎጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላም ደቀ መዝሙሩን እናትህን ነዋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት ይላል። ይሄ ቃል በራሱ በቂ ነው ብዬ አምናለሁ፣ እንደኔ ማለት ነው። አንደኛ ከምን አንጻር ነው ይሄ የተነገረው? የራሱን የቻለ አንድምታ አለው፣ ትርጓሜ ያለው ምክንያት አለው እና እመቤታችን ቅድስት ድንግል ማርያም ለዮሐንስ እናት የተባለችው ጌታችን ነው። እንግዲህ ራሱ እነሆ ልጅሽ እናት እናትህ ብሎ ዮሐንስና እመቤታችንን በአደራ ሲሰጥ እናትነትና ልጅነት ምንድን ነው የሚለውን እሱን በደንብ ልብ ልንል ያስፈልጋል። አንዱ መሰረታዊ ነገር ማለት ነው። የጸጋ ልጅነት አለ፣ የጸጋ እናትነት አለ ማለት ነው። አንዱ እሱ ነው። ሁለተኛው ነገር ደግሞ ቀሲስ እዚህ ላይ ጥያቄ አለኝ። ምናልባት ጊዜያችሁን እንዳልወስድ ጥያቄ አለኝና መልካም እሺ። እነሆ እናት ብሎ ሲነግረው ማርያም ታማልዳለች እያለው ነው ያለው። እንደዛ ነው እየተናገረ ያለው። ለእኔ በትክክል በሚገባ ለእርሱ በየትኛው ሂሳብ ነው? ከመጽሐፍ አንጻር እናትና ልጅነት የሚለው ምንድን ነው በራሱ የሚለውን ነው። ያው ማለት መጽሐፍ ብዙ ጊዜ የተጻፈውን መጽሐፍ አንድምታ ወንጌሉን፣ ሐተታውን፣ አገባብ የሚባል አለ አይደል? የንባብ አገባብ አለ። የመጽሐፉን አውድ አይቶ በዛ መልኩ ይተነተናል። ራሱ ማስረጃ የለም ነው እንኳን ጥያቄው ስትገባ ያ ዘር ማርያም ስለመሆኗ ማስረጃ ካለው አሁን እየተወራ ያለ ሐሳብ ካለ ቢያሳዩን ደስ ይላል። መልካም እሺ። ስለዚህ እመቤታችን ቅድስት ድንግል ማርያም ለምንድን ነው ዘር የተባለችው ወደሚለው ዘር አልተባለችም። መባሏ እሱን ስንስማማ እኮ ነው ቀሲስ። አሁን መባሏን ራሱ ገና እኮ አልተቀበልንም። ዘር ስለመባሏ ማስረጃ ስጡን። የቀረ ዘር ስለመሆኗ ማስረጃ ስጡና እሱ ካልተ መች ተወያዩ። እሱ ነው ጥያቄው። እሱ እኮ ነው እመቤታችን ቅድስት ገባኝ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። ማርያም እናቱ የሚላት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴ ብሎ የሚጠራት ጌታችንም ደግሞ ልጄ ብላ የምትጠራው እመቤታችን ቅድስት ድንግል ማርያም የጌታ እናት ናት፣ የአምላክ እናት ናት። ይሄንን ካመን
ከእርሷ የተገኘው ደግሞ ክርስቶስ አምላካችን ወልድ ኢየሱስ ክርስቶስ ደግሞ ዓለምን እንዳዳነ ካመን በቤታችን ዘር ስለ ይሄ ከዚህ ጋር የተሰጠ ነበር። መዝሙረ ዳዊት መዝሙር 86 ከቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። አሁን ያ ዘር ያልነው ቅድም ዘርን ባያስቀርልን ኖሮ ተብሎ የተገለጸውን ቃል በመዝሙረ ዳዊት መዝሙር 86 ከቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። እሺ ቆይ አይ እንደዚህ እናድርግ። አሁን መሪ ቀሲስ ይኸውልህ አሁን የሚጠቅሱትን አንድ ጥቅስ እንቁምና እዛ ክፍል ላይ ስለ ማርያም እንደሚያወራ ማስረጃ ስጡ። ምክንያቱም አሁን ምንድነው እያደረጉ ያሉት? እየገመቱ ነው ያሉት። አለኝ የሚለውን አንዱን ጥቅስ ንገሩ። አሁን ማርያም በዚህ ሰዓት ላይ አማላጅ ስለመሆኗ የሚናገር አንድ ጥቅስ ካለ እሱን ጥቅስ ይሄ ጥቅስ ነው በሉኝና እዛ ጥቅስ ላይ ቆመን እናውራ። አሁን ከጥቅስ ጥቅስ ሳይሆን የምንዘለው አንዱን ጥቅስ እየጨረስን ስለሷ ከሆነ ነው ካልሆነ አይደለም እያልን እየጨረስን እንሄዳለን። አሁን ለምሳሌ ያቺ ድንግል ማናት ካልን 7 ላይ የምናነሳው ኢየሱስ ክርስቶስ የወለደችው ማርያም ናት። አሁን ሌላ ጥቅስ ሲያነሱ ደግሞ ያንን ጥቅስ ነው እዛ ላይ ቆመን ነው የምናወራውና ስለዚህ አሁን እዛ ጥቅስ ላይ ሄደን እናወራ። እኔ እንኳን ማስረጃዎቹ አሁን ምን አለ መሰለህ ዳንኤል ለቤቱም እንዲመች እኔ አሁን አንድ ጥቅስ ጠቅሼ ወደ ቀጣዩ ጥቅስ የምገባው ጥቅሶቹ በትርጓሜ አሁን የፈለጉትን ጥቅስ ጥቀሱትና ከዛ ሄደን እንየው። ለምን መሰለህ ገባኝ። አሁን የዮሐንስ ወንጌል ምዕራፍ 2 ከቁጥር 6 እስከ 20 ድረስ ያለውን ብንመለከት ራሱ የኢየሱስ እናት በዚያ ነበረች ይላል አይደል? ዮሐንስ 2 ይሄ አሁን ስለ አምላክነት የተጠቀሰ ነው። 2 ከቁጥር 6 እስከ እሱ ነው የምናደርገው። ስለዚህ አሁን እንይኸው እንክፈተው፣ እዛ ክፍል ላይ ከፍተነው እንይኸው። አሁን ላለን ክርስቲያኖች ማርያም አማላጅ ናት የሚል ትምህርት ካለ እኛም በማርያም የሚያረግ ትምህርት ካለ ሄደን እንየው። እንደሱ ነው የሚሆነው። እንደሱ ይሻላል 10 ቦታ ላይ ከመዝለል ሰውም እንዲረዳ ማለት ነው። ይኸው ከፍትሎታለሁ። አሁን ላለን ክርስቲያኖች ማርያም አማላጅ ስለመሆኗ የሚታይ ከሆነ እርሱ ጋር የሆነ ድምፅ አለ ደግሞ የሚሰማ ለምን እንደሆነ አላውቅም። ቅድም ደህና ነበር፣ አሁን ግን እየባሰበት መጣ። ምናልባት ሪከርድ እያደረጉ ከሆነ በሌላ ሰው አይ እኔ ጋር ሰላም ነው፣ ብቻዬን ነኝ። የለም እሺ ያው መጽሐፍ ቅዱስ ያዝና ያው ይዛል አይደል? መጽሐፍ ቅዱስ ያው አወጣውልህ። መልካም አሁን አይ እሺ የዮሐንስ ወንጌል እሺ ምዕራፍ 2 ከቁጥር 3 ጀምረን ሙሉ መመልከት ይቻላል። ከ3 ያው የወይን ጠጅ ባለቀባቸው ጊዜ እናቱ የጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለቻቸው እያለ ስለ እናቱ ስለ ቅድስት ድንግል ማርያም ምልጃ ይናገራል አይደለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። ስለዚህ ይሄንን ነው የምንመለከተው። አሁን የሚላችሁን ሁሉ አድርጉ እንዳለቻቸውም በሰፊው በደንብ ኢየሱስም ጋኖችን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። የሰጡትን አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች እስኪ አንብብልኝ፣ እስኪ ቀጥል። ብዙ ወይ ዙማሬ
ግልይ በደንብ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህንን የምልክቶች መጀመሪያ አደረገ እያለ ይቀጥላል አይደለ? የኛ አብይ ዓላማ አሁን ምንድነው ነው? ዓላማችን አማላጅነት ላይ ነው አይደለ? የእመቤታችን የቅድስት ድንግል ማርያምን አማላጅነት በተመለከተ ነው እየተያየን ያለ ነው። ምን ያገናኘዋል ታዲያ አሁን ካለን ክርስቲያኖች ጋር? እመቤታችን ቅድስት ድንግል ማርያም አማላጅነቷ ወይም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የነበራት ቃለ ምልልስ ሁኔታ ምን ይመስል ነበር? እኔም መልሼ አንተን ብጠይቅ ደስ ይለኛል። ዳኒ አቤት። እሺ ቀሲስ፣ አይ ያው ስብከት ሳይሆን ቶሎ ቶሎ ወደ ሀሳቡ ቢነግሩን ደስ ይለኛል። እና አሁን ፖይንቱ እዚህ ክፍል ላይ እርስዎ ነው ያመጡትና እዚህ ክፍል ላይ ማርያም አማላጅ ናት ብለን ልንደመድም የምንችልበት አሁን ላለን ክርስቲያኖች አማላጅነቷን የሚያሳይ ምንም ሀሳብ የለም። ከወይን ጠጁ ጋር ያለ ግንኙነት እናያለን። ከዛ ከሰርጉ ምን አማላጅነት ላይ ምንም አይነት ሀሳብ የለውም። አሁን ስለምናወራ አሁን ላለን ክርስቲያኖች የሚሆን ምንም አይነት ጥቅስ አይደለም። እንደዚህ ከሆነ እንግባባ። ምን አለ መሰለ ዳንኤል፣ አንደኛ በሰርግ ቤት ስለመገኘታቸው፣ ሁለተኛ ደግሞ በሰርግ ቤት በነበሩት ጊዜ የተከሰተው ነገር ምንድነው? የወይን ጠጅ አልቆባቸዋል ብላ እናታችን ቅድስት ድንግል ማርያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥያቄ እንዳቀረበች፣ ሁለተኛ ከአንቺ ምን አለኝ አላት። ብዙ ጊዜ በዚህ መልኩ የሚጠይቁ ሰዎችም አሉ። ከአንቺ ምን አለኝ ብሏታል፣ ጊዜ ያልደረሰም ብሏታል የሚለው ወይን ምንድነው? በራሱ ለምንድነው እንደዚህ ያላት? ይህም ሰፊ ትንታኔ የሚያስፈልግ ነው። እንደው ዝም ብሎ አንዷን ጥቅስ ብቻ ይዞ መሮጥም ትክክል አይደለም፣ ተገቢ አይደለም። ለምን ትርጓሜ የሚያስፈልገው አለ። በትርጓሜዎቹ ማንስማማ ከሆነ የምናነበው ንባብ በራሱ ከንቱ ድካም ነው የሚሆነው። ከንቱ ድካም ነው። እንዴት ነው የሚነበበው፣ እንዴት ነው የሚተረጎመው የሚለውን ነገርም ማያጠና ሰው፣ ያላወቀ ሰው እንደኔ መጽሐፍ ቅዱስ ከማንበቡ በፊት ስለ መጽሐፍ አገባብ ማወቅ አለበት፣ ማንበብ አለበት። የእመቤታችን የቅድስት ድንግል ማርያም አማላጅነትን በተመለከተ የሚላችሁን ሁሉ አይችን ቅድስት ድንግል ማርያም ውሃውም ደግሞ ወደ ወይን ተቀይሯል። ቆይ አንዴ። ቀያሪው ማን ነው? እዚህ ክፍል ላይ አሁን የምንማረው ነገር ምንድን ነው? ቆይ አንዴ ዳንኤል፣ ምን አለ መሰለህ በዚህ አሁን እኮ እመቤታችን ቅድስት ድንግል ማርያምን አማላጅ ስንል በቀጥታ የጌታችን የመድኃኒታችን የኢየሱስ ክርስቶስን የአምላክን ስራ እየሰጠናት አይደለም። በእመቤታችን በኩል የሚገኘው በጸጋ የሚገኝ ድነት ነው። በጸጋ የሚገኝ ድነት ነው። የለም የጸጋ የሚባል ድነት የለም። በጸጋ ቀሲስ እሰማለሁ። አስጨርሰኛው እሰማለሁ። ልጨርስልዎትና ከዛ ሲያወሩ ሰምቼዎታለሁ እኮ ሲያወሩ ስለሰማሁት እስካሁን ድረስ እኔ አላቋረጥኩትም። እስካሁን ድረስ በትዕግስት ነው የጠበቅኩት። ሰው መልስ እንደሌለ እንዲያይ ስለምፈልግ ነው በትዕግስት የጠበቅኩት። እና አሁን በደንብ ስሙ። ይኸው እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 2 ላይ በትክክል እንደምናየው አንድም አሁን ላለን ክርስቲያኖች ማርያም አይደለም በዚህ መልኩ አትግባ። ምን አለ መሰለህ ዳንኤል ይመልሱልኝ። አሁን ላለን ክርስቲያን ጨርሷ ወደ ገደለው ግቧ። እሺ የተጠየቁትን ጥያቄ መልሱልኝ። ምኑ ጋር ነው አሁን ማርያም አሁን ላለነው ክርስቲያን አማላጅነት የሚል ትኬት ያገኛል? እሺ እኮ አዳምጠኝ፣ አስጨርሰኝ። ተናግሬያለሁ እኮ ቅድምም። እሺ አንድ ደቂቃ ሰጥቼዎታለሁ። በአንድ
በውስጥ ንገሩ። እስካሁን ስላወሩ ማለት ነው ንገሩ። 1 ደቂቃ ሰጥቼዎታለሁ። እሺ መልካም። እሺ 1 ደቂቃ እኔም ይበቃኛል። አንደኛ የእመቤታችን የቅድስት ድንግል ማርያም አማላጅነት የተገለጸው ውሃው ወደ ወይን በመቀየር ነው። ውሃው ወደ ወይን እንዲቀየር ደግሞ የእመቤታችን አስተዋጽኦ ምንድን ነበረ? ጌታችን መድኃኒታችን ኢየሱስ ክርስቶስን ወይነ ጠጅ እንዳለቀባቸው ማሳሰብ ነበረ። ይህ አማላጅነት ነው። ስለዚህ ይሄን አማላጅነት አይደለም የሚባል ከሆነ ደግሞ የወይን ጠጅ ማለቁን ባትናገር ኑሮ ነበር አማላጅ አይደለች ልንል የምንችለው። የጌታ እናት የተባለችው ማርያም ናት። ማርያም አይደለችም ማለት ከተቻለ ብቻ እንጂ ማርያም መሆኗ በዚያ በዕለቱ በሰርግ ቤት እንደተገኘች ካመን አማላጅነቷን የምንክድበት አጋጣሚ የለም። ምክንያቱም አያስኬድም ነው። ስለዚህ ጨርሻለሁኝ። ብዙ ጥቅሶች አሉኝ፣ ማስረጃ የለም የሚለውን ነገር እኔ ስለሰማሁ ነው ወደዚህ ቦታ እንድገባ ያደረገኝ ወደ ቤታችሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ማስረጃ ግን አለኝ። አሁንም ብዙ ጥቅስ አለኝ። ከጥቅስ ወደ ጥቅስ መዝለል ትክክል አይደለም በሚል ወደዛ ሰበብ ነው በቀጥታ ወደ ዮሐንስ ወንጌል የመራችሁኝ ማለት ነው። እና እግዚአብሔር ያክብርልኝ። ጨርሻለሁ። አሁን እንዳያወጡ እነኚህን ጥቅሶች እናያቸዋለን። ኦኬ፣ ጥያቄው ምንድን ነው? እሱ ማርያም አሁን ላለነው ክርስቲያን አማላጅነቷን የሚያሳይ ክፍል ነው ወይ ነው ጥያቄው። ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 ላይ ያለው ጉዳይ ምንድን ነው ካልን፣ ኑ እንጂ ቀሲስ ኑ እንጂ ደስ አይልም። ዮሐንስ ወንጌል ምዕራፍ 2 ላይ አንድ ተአምር ተከስቷል። ኢየሱስ ክርስቶስ ውሃውን ወደ ወይን ለውጦታል። እሱ ነው ምንም ተአምሩ እሱ ነው። ግን በዚህ ክፍል ውስጥ ሰዎች እንዲማሩና እንዲያውቁ የተፈለገው የጌታ ደቀ መዛሙርትም እንዲረዱት የተፈለገው ቁም ነገር ምንድን ነው ካልን ማርያም አማላጅነቷን እንድንረዳ አይደለም። ባይዘው ይሄው እሳቸው የቆሙበት አንብበው የቆሙበትን ሐሳብ ጋር አልቀጥልኔ። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ብለው ነው የቆሙት እሳቸው። ከዛስ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። በማን ያመኑት? በክርስቶስ ኢየሱስ። የዚህ ክፍል ጸሐፊ ይሄንን ተአምር ሲነግረን እያወራ ያለው ማርያም አማላጅነቷን እንድናምን አይደለም። ሐዋርያቶች በዚህ ተአምር ውስጥ የተማሩት ማርያም አሁን ላለን ክርስቲያኖች በኋላም ለሚመጡ ክርስቲያኖች አማላጅ ናት ማለት ነው ብለው አይደለም የተረዱት። ተአምር አድራጊ የሆነ ጌታ በመካከላቸው እንዳለ ነው የተረዱት። መጽሐፉም ጸሐፊው ሲጽፍ የጻፈበት ኢንቴንሽን ይሄ ነው። ጌታም ተአምሩን ካደረገ በኋላ ያገኘው ነገር ይሄ ነው። ሰዎቹ በማን አመኑ? በኢየሱስ አመኑ። በማርያም አመኑ ይላል አይልም። ታዲያ ኦርቶዶክስ ከየት አምጥታ ነው በማርያም የምታምነው ነው ጥያቄው። ከየት አምጥታ ነው ማርያም በማርያም እንድታምን የምታደርገው? መጽሐፉ ሲጻፍ የተጻፈበት ሰዎች በኢየሱስ እንዲያምኑ ነው። ተአምር አድራጊ ነው ኢየሱስ። ባለቀበት ነገር ላይ መጥቶ ህይወት ይሰጣል። ተስፋ በተቆረጠበት ይሄንን ሐሳብ ነው እየተጻፈ ያለው። ዛሬም እኛ በማን እንድናምን? በጌታ እንድናምን የእግዚአብሔር ቃል የተጻፈበት ኢንቴንሽን ይሄ ነው። ከዚህ ውጪ አንድም ሐዋርያ አንድም የጌታ አገልጋይ ማለት ነው ይሄንን ጥቅስ ጠቅሶ ማርያም እኮ ከዚህ ጥቅስ የተነሳ ከቃና የተነሳ ዛሬ እኮ አማላጃችሁ ናት ጳውሎስ ብሎ አልሰበከም። ዮሐንስ አልተናገረም። የትኛውም የጌታ አገልጋይ ይህንን ጥቅስ አሁን ኦርቶዶክሶች እንደሚጠቅሱት ጠቅሶ አላስተማረም። ለምሮ ያላስተማረው ሐዋርያቶች የተማሩት የክርስቶስ ኢየሱስን አዳኝነት ነው፣ ታዳጊነት ነው። አሁን ለምናነሳው ሐሳብ ምንም ያገናኘው ነገር የለም ማለት ነው። በሁለት ነገሮች ካላችሁ ትመልሱልናላችሁ። የመጀመሪያው ፖይንት አሁን ማርያም በመካከላችን ላይ የለችም። በቃ የለችም፣ በመካከላችን ላይ የለችም። ምን ማለት ነው? በቃና ዘገሊላ ላይ ማርያም የጎደለ ነገር ስላየች ነው። ምን ማለት ነው? በነበረች አብራቸው ነበረች ማለት ነው። በመካከላቸው ነበረች። በመካከላቸው ስላለች የጎደለ ነገርን አይታ ነግረዋለች። ይሄ ማለት ምን ማለት ነው? ልክ በጌታ በአገልግሎት ዘመን ውስጥ የጎደሉ ነገሮችን ሲነግሩ የነበሩ ሌሎች ሰዎች ነበሩ። ኦኬ፣ የጎደለ ነገር እያዩ የነገሩ ሰዎች ነበሩ። መቼ? ጌታ በነበረበት ሰዓት ላይ ልጃቸው ታሞ መተው፣ ባሪያቸው ታሞ መተው፣ በቃ ጌታ ለብዙ ነገር ማለት ነው የጎደለ ነገርን መተው ሲነግሩት ተአምር ሰርቷል።
እነኛ ታዲያ አማላጆች ናቸው? በጭራሽ አማላጆች አይደሉም። ኦኬ ሶ የጎደለን ነገር አምጥቶ ለጌታ በዛ ሰዓት ላይ መናገር ማለት አሁን ላለን ክርስቲያኖች አማላጅ ናቸው ማለት አይደለም። ከሆነ ግን ጥያቄ አለኝ። ይሄንን ክፍል አይተው ነው እርሶ አማላጅ ብለው የወሰኑት ማለት ነው? ቄስስ እንኳን ደህና መጡ። ይሄንን ክፍል አይተው ነው አማላጅ ያሉት? ሚዩት ኖት እያወሩ ከሆነ ቄስስ ነበረና ለካ የሚመለከተኝ ጥሩ ቦታ ነው የገባሁት። ለማንኛውም አቤት ዳኒ የጠየቁትን ቢመልሱ ደስ ይለኛል። ይሄንን ክፍል አይተው ነው ወይ ይሄንን ክፍል አይተው ነው ወይ እርሶ ማርያም በቃ አማላጅ ናት ብለው የደመደሙት? እሺ መልካም። እኔ ደግሞ ጥያቄ ልጠይቅህ መጠየቅ ከሆነ ማለት ነው። የጠበቅኩኝ ነው። ከዛ አሁን ባየነው ክፍል የመጽሐፍ ቅዱስ አሁን አንድ መልሱልኝና ገባኝ። አሁን ባለው የመጽሐፍ ቅዱስ ክፍል በጥያቄ ልመልስልህ እየጠበቅኩት ነው። በጥያቄ ሳይሆን መልስ ነው ፈልገው ልመልስልህ እኮ ነው። በጥያቄ መልኩ ግን ልመልስልህ ጥሩ ነው። መልስ የእመቤታችን የቅድስት ድንግል ማርያም አማላጅነት በዮሐንስ ወንጌል ምዕራፍ 2 እየመለስኩልህ ነው። እሺ ተረጋግተህ አዳምጠኝ። ኢንተራፕት አታርገኝ። ማለት መልቀቅ እችላለሁ፣ እንዳገባቢ መውጣት እችላለሁ ከቤቱ። ጥያቄ ካልሆነ መልስ ነው ፈልገው ማለት ነው። መልስ ጥያቄ ከሆነ የሚፈለገው አልኩህ እኮ መልስ ገባኝ። እሺ መልስ ከሆነ የሚፈለገው ኢንተራፕት ሳታረገኝ አዳምጠኝ መጀመሪያ ማለት ነው። ሁለተኛው የመጀመሪያው የዮሐንስ ወንጌል ምዕራፍ 2 ላይ ቅድም በተጠቀሰው የምልጃ አውድ ያለው የመጽሐፍ ቅዱስ ክፍል ላይ የእመቤታችን አማላጅነት ወይም ደግሞ እመቤታችን ውሃው ወደ ወይን በተቀየረ ጊዜ አስተዋጽኦ አልነበራትም የሚል የለም። የጌታችን ታምር እውነት ነው፣ ተገልጿል። ጌታችን ታምር አድራጊ ነው፣ የታምራት ባለቤት ነው። ድምጽ ጠፋ፣ እኔ ጋ ነው። ነገር ግን ደግሞ እመቤታችን አስተዋጽኦ ምን ነበረ? አማላጅነት ማለት ትርጉሙ ምንድነው ከሆነ የእመቤታችን አማላጅነት ማለት ወይኑ እንዳለቀባቸው ለጌታችን መንገር ነበረ ነው። አሁን ጌታችን ወይን ጠማቂ አይደለም በዚያ ቦታ። ጌታችን ግን ወይን እንዳለቀበት ከእመቤታችን ከቅድስት ድንግል ማርያም ወይን እንዳለቀባቸው በሰማ ጊዜ ከአንቺ ምን አለኝ በማለት ውሃውን ደግሞ እንዲሞሉ ጋኖችን ውሃ እንዲሞሏቸውና ውሃው ወደ ወይን እንዲቀየር አድርጓል። በዚህ ኪደት ደግሞ እመቤታችን አማላጅ የምንላት የጠየቁትን ጥያቄ እስካሁን አልተመለሰልኝም። የጠየቁትን ጥያቄ ተረድ ማለት በጣም የታገስኩት አትሊስት መልስ ይሰጡኛልና የጠየቁትን ጥያቄ አማላጅነት ነው አይደል? ሲጀመር ማለት ነው ላለመረዳት የተዘጋን አይምሮ በዚህ ልክ ጊዜ ማሳብዬ ነው የማስበው እኔ። ቀሲስ ገደል አንተ እሱን ተውት። የጠየቁትን ጥያቄ ወንድምነት እስካሁን ይቅርታ ወንድምነት እስካሁን በትዕግስት እየሰማን እዚህ ያላችሁ ሰዎች ልብ በሉና ስሙ። ጥያቄው አንድ ነው። የማርያምን አማላጅነት ከመጽሐፍ ቅዱስ አሳዩ ብሎ የሚል ነው። ቀሲሱ ምን አረጉ? ኢሳይያስ ትንቢት መጽሐፍ ምዕራፍ አስጨርሰኝ። ስማ አይደለም ቆይ እኔ የሚዩት ያረኩት እኔ ይሄንን አርሳ ሰምቼ አስጨርሰኝ ብለው አይበሉ ይጨርሳሉ። መቼም አይጨርሱ የማይገናኝ ነገር እያወሩ ማለት ነው። ጥቅስ ጠቀሱ። የጠቀሷቸውን ጥቅሶች ላስታውሳል። በአማላጅነት አለመጠቀም ይቻላል። ሰዎች አለመጠቀም ትችላላችሁ። ግብረ ገብ እንዴት ካህን ግብረ ገብ እናንተም ዲሲፕሊን ግብረ ገብ እንዴት ካህን አይኖረውም? እኔ ረጅም ሰዓት ሰምቼ ማይክ ስከፍት እንዴት ግብረ ገብ ካህን እንዴት ግብረ ገብ አይኖረውም? ካህን እንዴት ግብረ ገብ አይኖረውም? በእርግጥ የእግዚአብሔር ካህን እናትና አባት መለየት ያልቻለ ሰው ስለ ግብረ ገብነት እንዴት ያወራል? ካልሆነ ወደ ደጀ ሰላም ነው የምልከውት። እናትና አባትን ለዩ።
አሁን ያንተ አይነት አባት ተብሎ ከሚጠየቅ ቢቀር ይሻላል። ኦኬ ግብረ ገብ ዜሮ ናቸው እንደዚህ ኦርቶዶክሳውያን፣ በተለይ ካህናቱ ማለት ረጅም ሰዓት ነው የሰማሁት። ልብ በሉ ሊያስወራኝ ስላልቻለ እኔ ነኝ ያስወራሁት። ቆይ ከላይ ያለው ቆይ ሶሪ ሜታር ረጅም ሰዓት ነው የሰማሁት። ጸጥ ብዬ ምን ነው እኔ ስከፍት ተንጫጫችሁ። ሜታር ይሰጥሻል። ኦኬ ያው ልጆች ከአባታቸው አይነት ነገር ካልሆነ በስተቀር ረጅም ሰዓት ነው የሰማሁት። ኦኬ እኔ ማይክ ስከፍት ቢያንስ በግብረ ገብ ሊሰሙ ይገባል። እኔ ሰማኋቸው ነው ያለው። እንዲህ ነው በቃ የተዝረከረከ ትውልድ መሆን እንደዚህ ነው። ኦኬ የጠቀሱትን ጥቅስ ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9ን ጠቀሱ። የዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 25ን ጠቀሱ። መዝሙር 86ን ጠቀሱ። ቆመው ያብራሩትና የማርያምን አማላጅነት የሚያሳይበት ክፍል አምጡ ተባለ። መዝሙር 86ን ሲጠቅሱ ሰው እናታችን ጽዮን ይላል ብሎ የሚል ቃል ነው ያለው። የዮሐንስ 19:25ን ሲጠቅሱ የመጣችሁት ጴንጤ ቤት ነው። ልብ በሉ። እነሆ እናትህ እነሆ ልጅሽ ብሎ ያላትን ጌታ የተናገረውን ለዮሐንስ አድረስ ሰጠውን የተናገረው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ሲነግ ዘርም ባያስቀርልን ኖሮ ብሎ የሚል ነው። ጥቅሱ ከጥቅስ ወደ ጥቅስ ነው። ልክ የጦጣ ግልገል ከዛፍ ወደ ዛፍ እንደምትዘል እንደዛ ነው የዘለሉት። ያብራሩት ቆመው እያሉ ብዙ ሲለምናቸው ነበር፣ አላብራሩትም። ከዛ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጡ። አሁንም እዚህ ጋር ምልጃውን ያሳዩን ነው። አልጨረስኩም፣ አታስጨርሰኝም፣ ዲስተርብ እያደረከኝ ኢንተራፕት እያደረከኝ ብለው ይላል። የማያውቁትን እንግሊዘኛ ኢንተራፕት እያደረከኝ ደግሞ ብለው ይላሉ። ጥቅስ መጥቀስ አይደለም፣ ቆሞ ጥቅሱ የተጠቀሰውን ጥቅስ ቆሞ ማብራራት። ከዛ የኢሳይያስን 9:1-9ን ሲያብራሩት ድንገት ካልገባን የመዝሙር 86ን ሲያብራሩት ሊገባን ይችላል። የመዝሙር 86ን ሲያብራሩት እንኳን ባይገባን የዮሐንስ 19:25ን ሲያብራሩት ይገባናል። እሱ እንኳን አልገባ ብሎ ካለን የዮሐንስ 2ን አሁን ከ1 እስከ 12 እስከ 11 የተነበበው ሲያብራሩት ይገባን ነበር። ግን አይጣልባቸው የኦርቶዶክስ ቄስ ናቸው። የኦርቶዶክስ ቄስ ደግሞ ጠላ ከመጠጣት ውጪ ሌላ የሚያውቁት ነገር የለም ለማለት ነው። ቴንኪው ታዝባቸዋል። እንደዚህ ናቸው ካህናቱ የተባሉት እንደዚህ ናቸው። ኦኬ እና ሌላው እንደ ቢያንስ ምን የተሻለ ሆነ። ሶሪ ማነሽ እህትዬ፣ እስኪ ካፌ ላይ እንትናት በይ ልጨርስ። እና ቢያንስ ካህናቱ እንደዚህ ከሆኑ ምዕመኑ ምን ሊሆን እንደሚችል ነው ማሰብ ያለባችሁ። የማርያም አማላጅነት ማለት ተራ የባልቴቶች ወሬ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን ስንል አለ ምክንያት አይደለም። የተነበበውን እንኳን ጽሑፍ ያነበቡትን እንኳን ምንባብ ቆመው ካህኑ ካላብራሩ ምዕመኑ ምን ሊል ይችላል ብሎ የሚለው እንላለን። ቴንኪው ስለሰማችሁኝ። መቀጠል ትችያለሽ እህቴ። ዳኒ እንዴት ዋላችሁ? እሺ ቴንኪው ወንድም። ደህና አደራችሁ? እንዴት አረፈዳችሁ? ተጋብዛለ ቤብ ሚውት አድርገህ ከአንተ በፊት የገባ ሰው ስላለ ሚውት አድርገህ። እሺ ሃኒ አመሰግናለሁ። በመጀመሪያ እዚህ ጋር ማንም ሰው ምንም የፈለገውን እምነት ሊከተል ሊያምንበት ይችላል። በድንጋይ ማመንም ይችላል ያድነኛል ብሎ ካመነበት። እዚህ ጋር ለውይይት ለትምህርት እስከተገናኘን ድረስ አንድ ሰው ካላወቀ ማሳወቅ ነው እና አሁን የኦርቶዶክስ አባት እንደዚህ ነው ብላችሁ እንኳን ከላይ ያለው ይቅርታ ወንድሜ፣ በጣም ካንተ የማይጠበቅ ነገር ነው። በድምጽም ደግሞ ትልቅ ሰው ትመስላለህ። ከምንም በላይ ደግሞ ክብር ይበልጣልና ሃኒ ሰላም ነው። እኔ ነኝ ሚዩት ያደረኩሽ። ተናግረው ቅድም ወጡ አይደል? የፈለጉትን ተናግረው የእሳቸውን ተረት ቁጭ ብለን ጠጣን። ከዛ ያብራራሉ ብለን የጠበቅነውን ክፍል አላብራሩም። ያድምጡኝ። አሁን ነው ማይክ የከፈትኩት ብዬ ስል አያደምጡም። ስለዚህ ጉልበተኛ የሆነ ቄስ ከሆነ እታች ይወርዳል ማለት ነው። እንደዚህ ደግሞ በክብር የሚያወራ አሁን ወንድማችን አሁን ዴቫ የተባለው ኦርቶዶክሳዊ ገባ ሚዩት አድርግ የቀደመ ሰው አለ ተብሎ ሲባል ግብረ ገብ ማለት ይሄ ነው። ሚዩት አድርጎ ቁጭ አለ። አየሽ? ኦኬ አንቺ አሁን መናገር የምትፈልጊው ካለ መናገር ትችላለሽ። የቅድሙ ላይ ሐሳቡ ላይ ማለት ነው። አንቺ አይደለሽም እኔን የምትመክሪኝ። ኦኬ እኔ ራሴ ሙሉ ሰው ነኝ። ቤተሰብ ማስተዳደር ሰው ነኝ። አላይሽም? ወንድምነትና ቄሱ ሲያወሩ ረጅም ሰዓት
ቤቱ ሲከፈት መጀመሪያ መጥቼ እኔ ቁጭ አልኩት። የማልሰማችሁ መስሎ ነው። ቅድም አንቺም ስታወሪ ከሱ ጋር ረጅም ሰዓት ሰማኋችሁ፣ ላለመረበሽ ማለት ነው። ኦኬ ቴንክ ዩ። እና በጨዋነት ላይ ብታወሪ መልካም ነው። እና ቀጥይ። ቴንክ ዩ። በቃ ብዙም ልል አልፈልግም። ምንድነው ሌላ ክርክር ውስጥ አንግባ። ስለ ማርያም ነው እያነሳን ያለ ነው። ስለ አማላጅነቷ፣ ስለ አዳኝነቷ፣ ስለ ከፈጣሪዋ ጋር እንደምታስታርቀን እንዴት ነው ምናምነው? እሱን ነው ምናምነው። እኛ እናምናለን፣ እናምንባታለን። አማላጃችን ናት። ስለዚህ ይሄ ደግሞ ሌላ ጥቅስ ደግሞ እስቲ እንደው አስታውሼ ነው መጽሐፍ ቅዱስ እንኳን ብዙ ስላልሆንኩኝ አልነካም ደፍሬ ማለት ነው። ስለዚህ ሮሜ 8:34 እሺ ሮሜ 8:34 ነው ያልሽው? አዎ እሺ ሮሜ 8:34 እሺ የግድ ማርያም አማላጅ ናት ብሎ እንትን አይልምና ብቁ አባቶች ብናገኝ ጥሩ ነበረ። እኛ ብዙም እንትን አንልም፣ ጠቅሳሊ ዝም ብያለሁ ቅድም። ስለዚህ መጀመሪያ ያስተጋባል መሰለኝ ድምጽ ያስተጋባ ነው። ኦኬ አሁን አሪፍ ነው። ቅድም ቄስስም የተናገሩት ወይኑ ወደ ጠጅነት የተቀየረበት ምሳሌ ነው የማርያም አማላጅነት ተብሏል። አዎ ትክክል ነው። አማላጅነቷን ይገልጻል። ሌላው ደግሞ ምንድነው ቅዱስ ገብርኤል መጥቶ አብስሯታል። እሺ አዎ 8:34 ላውጣልሽና እሺ ከዛ በኋላ አዎ እሺ ሮሜ 8:34 ታነባለህ? ይቅርታ እሺ አንቺ ብታነቢው ደስ ይለኛል። አቀርብልሽ እሺ ከየትኛው ልጀምር? እግዚአብሔር የመረጣቸው 8:34 ይሄ ነው። እስቲ በድምጽ ከፍ አድርገን አንብብልኝ ከይቅርታ ጋር። እሺ የሞተው ይልቁንም ከሙታን የተነሳ ከላይ ያለው 34 አለ ያልሽኝ 33 ልጀምርልሽ። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ጨረስኩኝ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ኦኬ ከላይ ያለችው ግን መጀመሪያ ላይ ግን አላነበብካትም ነበር። የቀረ ካለ አነብልሻለሁ። የትኛው አላነበብልሽ? የማርያም አማላጅነትን ፈልገሽ ነው እዚህ ላይ? አይ አይደለም፣ እንደው ምሳሌውን ነው። ከዚህ መረዳት ይቻላል ከንግግሩ ማለት ነው። አይ ድንገት ስለሷ የተጻፈ ስለዚህ እኔስ ብቻ ተሳስቼ ሊሆን ይችላል። ጥቅሱ ናቸው ነበርና ስለዚህ እኛ እናምንባታለን። እዚህ ደግሞ የመጣ የጠቀሽው ጥቅስ ላይ ማን ነው አማላጅ ነው የሚለው? ሃኒዬ ወጣች። የማይነካ በተን ነክታ ሰው አጣን ያለችው። አዎ አባቶች የበቁ የሉንም እንጂ አለች። እውነቷን እኮ ነው የተናገረችው። አሁን ትችላለህ አንተ። በጣም ጨዋ ሰው ስለሆንክ አሁን እስካሁን ቢያንስ ዝም በማለት ጠብቀህ ትችላለህ። አንተ ተራ ነው። አይደለም? እሺ አሁን ማርያም ታማልዳለች? አዎ ታማልዳለች። እሺ ወንድምነት ትቀበላለህ ወይስ የሚመች ቦታ ከሆነ ማውራት ይችላል?
መኪና ውስጥ ነኝ። እንችላለን ግን ማጋ ነው ኤኮ አለ ወንድምነት አንተ ነው ማይክ ከኔ ጋር ነው ተናገር። አንተ ጋር ነው። እሺ ኦኬ። እሺ ታማልዳለች ነው ያልከው ወንድማችን? እሺ የመጽሐፍ ቅዱስ ክፍል አለ ይሄንን ሊያረጋግጥልን የሚችል? ቅድም ቄሱ የጠቀሱት ያው የቃና ዘገሊላው እንደኛ ቤተክርስቲያን አስተምሮ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ባይዘይ ታማልዳለች፣ በግልጽ ታማልዳለች ተብሎ የተጻፈ የለም። አታማልድም የሚልም ካለ እናንተ ይሄን እንድትመልሱልኝ ይፈልጋሉ። ማርያም አታማልድም የሚል ልክ እንደናንተ ጥያቄ ከሆነ ማርያም አታማልድም የሚል አታማልድም ኢየሱስ ብቻ ነው ማርያም አታማልድም የሚል የመጽሐፍ ቅዱስ ጥቅስ ካላችሁ እናንተም በዚህ ልታዋሩኝ ትችላላችሁ። ግን ምንድነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም እንደ ባይብል እንደ መጽሐፍ ቅዱስ ማርያም ታማልዳለች ተብሎ የተጻፈ የለም። ግን እንደምታማልድ ተጽፏል። ልጅ ማለት ይበለምን ለበበሉ ምንድነው ያለው ነው ማለት ወንድማችን ምንድነው ያለን? እንደምታማልድ መጽሐፍ ቅዱስ ላይ የተጻፈ የለም አለ። ሁለቴ ነው ያለው። የለም ካለ በኋላ ግን ደግሞ የተጻፈ አለ አለ። እንደምታማልድ የተጻፈ እሺ አረጋለሁ። ግን ወይ ግልጽ አድርግልና እንዳረግ ያልከን ነው እንደተጻፈ የሚያሳይ የለም ካልከን በኋላ ደግሞ የተጻፈ አለ አልከን። ይኸው በግልጽ ቃሉ ማለት ነው ማርያም ታማልዳለች ተብሎ አልተጻፈም። ግን ደግሞ እንደምታማልድ ደግሞ እንዳማለደች ደግሞ ተጽፏል። ገባህ? ፊደሉ ብቻ ነው ያልተጻፈው እንጂ አማልዳለች አልተጻፈም። ግን እና ደግሞ አላማለደችም አልተጻፈም። ተጽፏል፣ ይተረጎማል። ኦኬ እሺ አንተ ጥያቄ ልጠይቅሽ አንተን ማለት ነው። መቼ አለቀና ይሄን መቼ ጨረስን? አንተንም አንድ ጥያቄ መቼ ጨረስን? እኔም ልጠይቃችሁ እናንተ ብቻ ለምን ትጠይቃላችሁ? ኧረ እኛ መቼ ጨረስን? እኮ እኔም እኮ ልጠይቃችሁ እኮ ነው። አትጠይቅም አላልንም። ለጠይቅን ጥያቄ መቼ አጥጋቢ መልስ ሰጠህና የቱ ጋር ነው የተጻፈው? አልተጻፈም አልከን። ከዛ ደግሞ ተጽፏል አልከን። የቱ ጋር ነው የተጻፈው? ተናገር። ምን መሰለህ እኔ ትናንት እዚህ ቤትም ገብቼ ነበር። ስትጠየቁ ሰው ታስወርዳላችሁ። ጥያቄያችሁ ሲመለስ ድጋሚ ሌላ ጥያቄ ትጠይቃላችሁ። ጥቅስ ሲሰጣችሁ ደግሞ ነገሩን ትቀይሩታላችሁ። ምንድነው መቼ ሰጠህን? አሁን እያልኩ ያለሁት ቅድም ሌባ መቼ ሰጠህን? አሁን የሰጠኸኝ ጥቅስ አለ እኮ ይኸው ቅድም። እሺ ጥቅሱን ችግር የለም። ያው በቃና ዘገሊላ አልኩህ እኮ ቅድም ቄሱ ተናግረውታል። መድገም ቀሲስ እኮ ሰጧቸው ነበረ ሲጀመር። ማለት የፈለገው ወይት ወንድማችን አደረገ። ቀሲሱ ቅድም ተናግረዋል። እሱን ደግመህ ከፈለግ ማንበብ ትችላለህ። ኦኬ እሺ። ስለዚህ ቀሲሱ የሰጡትን ጥቅስ ነው ብለህ በለኝ። ኦኬ ጥሩ። ስለዚህ ቀሲሱ ቆይ ወንድሜ እየተደማመጠን ቀሲሱ የሰጡትን ጥቅስ ከሆነ ያልከን በእሱ ክፍል ላይ ማርያም እንደምታማልድ ያሳያል አይደል? አዎ ያሳያል። እሺ ቁጥር ስንት ላይ ነው የሚያሳየው ካነበቡት ክፍል ውስጥ? የቃና ዘገሊላው የጠቀስከው ጥቅስ ማለት ነው። አንዴ ጠብቀኝ። ኦኬ እሺ አንዴ ጠብቀኝ። እኔ ለምን አልከፍትልህም? እኔ እኮ አለው። አይ ዳንተ በልዛው እንትን በላ እኔ የሚበቃኝ አይመስልህም እዚህ ላይ? አዎ ወንድም ነገር አንተ እኔ በበቃኝ ነው የተሸነፍኩት። አውራው እሺ
ናዴቭ እኔ ልክፈትልህ፣ ያው አትጨነቅ። አይ እንደሱማ እንዴት እንቀጥላለን ብራዘር? ወይ ሌላ ሰው ልቀበል እንጂ ተዘጋጅተህ ነው ማውራት። ቢያንስ የምታወራውን ሀሳብ ተዘጋጅተህ ነው ማውራት ያለብህ። እየሄድክ ጥቅስ እየፈለክ ጎግል ላይ ሰርች እያረክ ምናምን እንደሱማ እንዴት ይሆናል ወዳጄ? እንደሱ አይሆንም፣ እንደሱ አይሆንም። ጊዜ እናባክናለን እንደሱ ብራዘር። ቤተክርስቲያኒቷ ውስጥ ከንግግር ባለፈ መጽሐፍ ቅዱሳዊ የሆነ ሰዎች ኃጢአተኛና በደለኛ የሚታረቅበት ለማርያም ቃል የገባበት ቦታ የለም በእግዚአብሔር ቃል ውስጥ። ማርያም ከኪዳኗ የተነሳ አዳኝ የሆነችበት ኃጢአተኛ በደለኛ የእግዚአብሔር መንግስት የሚወርስበት መጽሐፍ ቅዱሳዊ ትምህርት በጌታ ቃል ውስጥ የለም። ስላልተማርሽ አይደለም ማለት አንቺ ስለማታስታውሽ አይደለም፣ ስለሌለ ነው። ያው ቀሲስ በራሳቸው አንደበት ይሄ ክፍል የተጠቀሰው ክፍል ስለ አደራ ነው የሚናገረው። አይ እዚህ ጋር አለ የለም ብለህ እንኳን መከራከር እንኳን አችልም። አለ እንዳለ ከልጅነታችን ጀምሮ እየተማርን እዚህ ድረስ የደረስነው ነንና አለ። ያው የኛ ሰዎች አለመያዛችን ነው እንጂ ብቁ የሆነ አባቶች ቢመጡ በጣም ያስረዳሃል። አገልጋይ ናቸው። አሁን ቀሲስ ኢንጂነር አገልጋይ ሊሆኑ ይችላሉ። አይዶኖ ግን ስለ ቤተ ክርስቲያን ደግሞ ስለመቤታችን ደግሞ በጥንቃቄ ተረድቶ አውቆ ነው ሌላውንም ማሳወቅ ያለበት እንጂ አሁን እዚህ ስለመቤታችን እኔ ቄስስ በመሆኑ በምን እርግጠኛ ሆናለሁ? ስለ ድንግል ማርያም በደንብ ካላብራራ እኔ ስለ ቄስነቱ አይ ዶንት ኬር። ግን እዚህ ጋር ቄስስ ተብሎ ከኔ በላይ ሆኖ ነው አይደል? ነው አይደለም? ከኔ በላይ ሆኖ ነው አይደለ? እዚህ ጋር የመጡት ቄስስ ከሆኑ ስለ ድንግል ማርያም በጣም ማብራራት አለባቸው። ይሄ ቀልድ አይደለም፣ እምነት ነው። ስለሌለ እኮ ነው አኒ ምኑን ያብራሩት? የሌለን ነገር ኬት አምጥተዋል? አለ በሌላ ጊዜ ከሆነ ተዘጋጅቼበት እመጣለሁ። ካነነ ማሶሮኝ ኦኬ ያኒ አሁን እንድትረጁ ነው። አንቺ ብቻ አይደለሽም። ልክ አንቺን የሚመስሉ የዋሆች አሉ ቤተክርስቲያኒቷ ውስጥ። ከማርያም ጉዳይ ላይ የሚነሱ ሐሳቦችን ቤተክርስቲያንሽ በእግዚአብሔር ቃል ብርሃን ላይ የመዘነችው በእግዚአብሔር ቃል ብርሃን ላይ የመሰረተችው ትምህርት አይደለም ያለው። ኦኬ መጽሐፍ ቅዱስ ውስጥ የለም። አሁን ቀሲስ ናቸው እኮ አገልጋይ ናቸው፣ ችግር የለባቸው ማለት ቢያንስ ያውቃሉ፣ ከአንቺ በተሻለ መልኩ ያስታውሳሉ። ይኸው ጠቅሰዋል እኮ ኦኬ። ግን በሚጠቀሱት ክፍላቶች ውስጥ ሁሉ እኛ ስለምናወራው ማርያም የኃጢአተኛና የበደለኛ አዳኝ ስለመሆኗ የሚናገር የመጽሐፍ ቅዱስ ክፍል የለም። ቃል ኪዳንም አልተገባላትም። ቢኖር እኮ እኛ ክርስቲያኖች ነን፣ በጣም ነው የምናምነው መጽሐፍ ቅዱስን የምናምን መጽሐፍ ቅዱስ ብቻ ብለን የምንከተል ክርስቲያኖች ነን። እና የእግዚአብሔር ቃል እየተናገረ የእግዚአብሔር ቃል እያወራ አለመቀበል አንችልም። ምክንያቱም ጴንጤዎች ነን። ሌላ የምንቀበለው ቃል የለንም ከእግዚአብሔር ቃል ውጭ። ይሄንን ትምህርት የማንቀበለው ለምንድን ነው ካልሽኝ መጽሐፍ ቅዱስ ውስጥ ስለሌለ ነው። እንድትረዱ ነው ፈልገው። ሌላም ሰው አስገባልታለሁ፣ እንቀጥላለን ማለት ነው። ችግር የለም። ሌላ ሰው እንቀጥላለን ካለ እንማማር፣ ግን እንድትማሪ እንድታየው ስለመፈልግ ነው ይሄንን የማደርገው። እሺ ሰላም ዩዘር ሰላም ነው። አዎ እሺ ቀሲስ ብትልስ አሁን ዳኒ እሺ ቀሲስ ከተመለሱ ለሳቸው ቅድሚያ እንሰጣለን፣ የቤተክርስቲያን አገልጋይ ስለሆኑ። እሺ ቀሲስ ተመለሱ። እሺ ማይካቸው ድጋሚ ተዘግቷል። እሺ ሰላም ዩዘር ወደ አንተ ልመለስ። ይቅርታ በጥቅስ የሚፈልግ ሰው አለ መሰለኝ አይደለ? ማስረጃ ቃል ኪዳን እንደገባላት ማስረጃ እስቲ። አይ የአማላጅነቱ ቅድም ያቆምነው አማላጅነት ላይ ነው አይደል? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 እስከ 15 ጌታ ራሱ ምልክት ይሰጣችኋል። ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣
ስሙንም አማኑኤል ብላ ትጠራዋለች የሚለውን ክፍል ተመልከትና ኢሳይያስ 1:9 ላይ ደግሞ በዚሁ በኢሳይያስ መልእክት ትንቢተ ኢሳይያስ ማለት ነው ምዕራፍ 1 ከቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ይላል። እሺ ይሰማል አይደል? ያ ይሰማል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል አለ። እሺ እንደ ሰዶም በሆን እንደ ገሞራም በመሰልን የሚለው ቃል እንግዲህ ከአብርሃም ተገዳዳሪ የነበረ አቤሜሌክና ከጻድቁ ኢዮብ ተገዳዳሪዎች የነበሩ ኤልፋዝ እና ሙልዳድ የሚባሉት ከነሱ አኳያ ስናነጻጽረው የአብርሃምና የኢዮብ ጸሎት ለተገዳዳሪዎቹ ወይም ለሚጣሏቸው ባያግዛቸው ባይደረግላቸው ኖሮ የሁለቱ ጻድቃን ተገዳዳሪዎች ይጠፉ ነበር ይላል። ልክ እንደዚሁ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘር አድርጎ ስላስቀረልን እንደ ሰዶምና እንደ ገሞራ ከጥፋት ዳን ነው የሚለው። ያው አብዛኛው እሱን ንግግሮትን ቀሲስ አሁን እቺን ንግግሮትን ማርያም የቀረች ሰዎች የሚድኑባት ዘር ስለመሆኗ አሳዩን። እሱ ነው ዋናው ቁም ነገር እሱ ነው። ምክንያቱም አሁን እየተወራ ያለው ማርያም ኃጢአተኛና በደለኛ የሚድንባት ስለመሆኗ ነው እያወራን ያለ ነው። ዋናው ፖይንት የውይይቱን ሀሳብ እሱ ነው። መጽሐፍ ቅዱስን ግለጡና እንግዲህ ከአዲስ ኪዳን ማርያም ያ ዘር ስለመሆኗ ኃጢአተኛ በደለኛ የሚድንባት ዘር ስለመሆኗ ምን አለ መሰለ ዳንኤል ወንድማችን ምን አለ መሰለ አንደኛ አሁን ሐሳብ ጥቅስ ችግር የለውም የማርያም ዘር እንደሆነ እሱ ማስረጃ ስጡ። ችግር ማርያም ዘር እንደሆነ ሳይን ከእግዚአብሔር ልቀጥል ነው እኮ ያን እኮ እየተናገርኩ ነው ያለሁት አይደለም። ለምንድን ነው ያን ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ብሎ የተናገረው ኢሳይያስ ታዲያ እመቤታችንን ካልሆነ ማንን ሊሆን ይችላል ነው። አንደኛ አሁን በአዲስ ኪዳን ያለው የትንቢት ቃል እሱ ጥያቄ አሁን ጥያቄ ሳይሆን አሁን ማስረጃ ነው የፈለግነው።